ፍቅር ባልጀመርኩኝ ሳላይሽ እንዳትሄጂ ማነው የመከረሽ? እናትዬ ደግ ወዳጅሽ ነው ወይ መጥፊያሽን ያሳየሽ? የኔ ቆንጆ አላነድም እሳት አላሞቅም ቤቱን እናትዬ ባንቺ ማልወደድኩት ማንደዱን ማጥፋቱን እናትዬ የአራተኛው ጣትሽ ቀለበትሽ አይወልቅም ነበረ በጎልበት ወደቀብሽ አሉ በቀላሉ ለካስ ገላ ከሳን ቀን ማጉደሉ የአራተኛው ጣትሽ ቀለበት አይወርቅም ነበረ በጎልበት ወደቀብሽ አሉ በቀላሉ ለካስ ገላ ከሳን ቀን ማጉደሉ ጎዳናው 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 መንገድ አንድም የሚጠላ ያመጣል አንድም የሚወደድ አንድም የሚጠላ ያመጣል አንድ የሚወደድ። ባት የኔ አንደኛ ሲሆን ቁሜ እንጂ ትችላለህ። የኔ አባት ኑርልኝ። አመሰግናለሁ ስላልናከኝና ስለዘፈንክልኝ ደግሞ አመሰግናለሁ። እንዲጋም ኖ ፕሮብሌም ኖ ፕሮብሌም። ይሄው ሞጉቻለሁ። ጎዳናው 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 እኔም አልዋሸው አንድ ሀቅ ግምጄ የዚህ ሀገር መታ እንድትኖር ያልኳት ነኝ። ሰርታ እንድትለወጥ ከማሰብ እንጂ እኔና ግምጄ ሌላ ምንም ነገር ከግምጄ አስቤ አይደለም። እሷን መታ ገንዘቤን ፈልጉ ነው ገንዘቤን ብሎ ነው ወይ ፍቅር ነበረኝ ወይ ፍቅረኛሞች ሆነን ከድቶኛል የምትል ከሆነ መታ ይህ ነገር ታውራው። በቃ ማለት አንደኛ ነገር ይሄ ነገር እንዴት መሰለ የአደባባይ ሀቅ ከመሆኑ በላይ ደግሞ እኔ እየተዘቀዘቅኩ ኦልሬዲ ቅሌታ መባል ደረጃ ደርሻለሁ። ወይ ስማኝ አንዴ ላውራ አውቃለሁ። እኔን ነው እያልኩ አይደለም አባ ኮስተር። የእሷ ፋሚሊዎች እና የእሷ ወዳጆች እኔ እንደበደልኳት አድርገው ስላሰቡ እኔ አሁንም ማለት ነው የበደልኳት ነገር ሊኖር ይችላል። ሰው እኮ ነኝ ማለት አይደለም እንኳን እኔና እሷ ማለት ነው። እኔ አሁንም የምነግርህ ነገር አባ ኮስተር ደግሞ ማለት ነው ሁላችሁም ታውቃላችሁ እኔና እሷ ማለት ምንም ነገር እንደሌለ በደንብ ታውቃላችሁ። ሁላችሁም የእሷን ፋሚሊዎች ያውቃሉ። በምን እንደተጀመረም በደንብ ታውቃለች እሷ ኦልሬዲ። እሺ እዚህ ሀገር ከመጣች በኋላ እኔ አንዳንዴ እንዴት መሰለ እኔ የማልወዳቸው ነገሮች አሉ አይደለ? ፐርሰናሊቲ እንደ ፐርሰናሊቲ ሆኖ የማልወዳቸው አንዳንድ ነገሮች አሉ ማለት እንዴት ልበል፣ ኦቨራክት አልወድም እና ባህሪ እና ደግሞ አንዳንዴ ልቆጣ ትችላለሁ፣ ልናገራት ትችላለሁ። ሰው ግን የአዲስ አበባ ያናኗር ሁኔታ እዚህ ሀገር ያለው የሰው ባህሪ ምናምን ገና አልገባትም ግምጄ አልለመደችውም። እኔ ደግሞ ስራ በጣም ይወጥረኛል። አንዳንዴ ስክሪፕት መጻፍ አለብኝ፣ ሰው ስቱዲዮ ምናምን አድራለሁ አንዳንዴ እና ኤቭሪ ታይም ልታገኘኝ አልቻለችም። በታመመሽ ጊዜ ብቻ ነው ከጎኑ ያልጠፋሁት። ይህን ሀቅ እሷም ታውቃለች። ያ ነገር ግን እኔ እንዴት ነው መሰለህ እኔም ጓደኞችም ከእሷ የሆነ ነገር ፈልገን የቀረብናት መስሏቸዋል። አንደኛ ነገር የእሷ ፋሚሊዎች፣ ሁለተኛ ነገር ላይ ደግሞ የሆነ በክብር ጉዳይ የሆነ ነገር እንዳደረግኳት አይነት ታስቧል። እሱ ነገር አድርጓል ለምትል ከሆነ ቦቼ እኔ ላይቭ ላይ ነው ይኸው እያልኩ ያለሁት። ቡቸራ በክብሬ ጉዳይ መጥቶ እንዲህ አድርጉኛል፣ የገንዘብ ጉዳይ ሆኖ እንደዚህ አድርጉኛል የምትል ከሆነ ግምጄ በግልጽ ይኸው 6200 ሰው አለ አይደል? እኔም ኦርቶዶክስ ነኝ። እሷ መታ ታውራው በክብሯ የሆነ ነገር ጠይቂያት እንደተጣላ ምናምን ነው። እኔም አልዋሸው አንድ ሀቅ ቤተሰቦችም ይዘህ አትሄድ። መቂ ይባላል ሀገሯ። ከአዲስ አበባ 132 ኪሎ ሜትር ነው። የትም ይሁን ምንም ችግር የለም። እነሱ ይኸው እኔ ያለው እያለ ነው ይሄ ልጅ። ይኸው ታች ላይ ታዛ የሚባል ልጅ አለ። አዲስ አበባ ነው ግን የመቂ ልጅ ነው። እቃ እቀበልልሃለሁ ብሎኝ ነበር። አሁን ምን አድርግ መሰለህ ወደ እኔ የተቀባይ ቁጥር ትሰጠኛለህ። እንዲያውም 5 አደርግልሃለሁ። ከዛ ውጭ ደግሞ ዋይፕስ ምንም አይነት ኢንፌክሽን እንዳይፈጠር መጥፎ ነገሮች እንዳይፈጠሩ የሚረዳ ዋይፕስ አለ። አንድ 4 ኪስ ከዛ ያደርጉልሃል።
ክሬም አለ። በፓምፐርስ ሰበብ የሚፈጠሩ ለሲፒ ልጆች የተላከ ነው። ሀቡዬ ነገኔን ለነሰው እንሆን የላኩት ማለት ነው። እና በአጋጣሚ ትልልቁ ሳይዝ በስቶ ተገኝቷል። ስለዚህ ክሬም፣ ዋይፕስ እና ፓምፐርስ 5 ኪስ አደርገዋለሁ። የእሱን አድራሻ ትሰጠኛለህ። ከገኒ እዛ ከምታስረክበዋ ልጅ ጋር አገናኘዋለሁ። ሄዶ ይረዳል። እንኳንም ኢትዮጵያዊ ሆንሽ እንኳንም የኛ ሆንሽ። እሺ ቁጥር የተቀባይ ቁጥር ላክልኝና እኔ ለሙኒት ፎርዋርድ ላርግላት። እሺ ታች አስገብኝ እያለ ነው ታዛዬ። እሺ በዚህ አጋጣሚ ትልልቅ ሰዎች ፓምፐርስ ተጠቃሚ ካላችሁ፣ ትልልቅ ሰዎች ወይም ትልልቅ ወጣቶች የሆኑ ልጆች በአጋጣሚ የላክነው ፓምፐርስ ሳይዙ ከኛ ልጆች በላይ ሆኗል። ፎሎ አድርግ ታዛ። ፎሎ አላረክም ቤቱን። እሺ ታረግ ቤቱ ልትገባ ነው። ሀሳቤ እንትኑ ላይ ስለነበረ ለእሱ በጣም ነው ደስ ያለኝ። አቢባ የሆነት ይኸውልሽ እንደ መቂ ህዝብ ነው የምናመሰግናችሁ። በጣም በጣም ከልብ መቂ ስመጣ ጥሩ አቀባበል ታደርጉልኛላችሁ። የአታክልት ሀገር ነው በነገራችን ላይ የአታክልት ሀገር ነው። ቲማቲም ሆኖ አለ አቃቂና ቃሊቲ ጋይዝ እዛ ሰፈር እርዳታ ያሰባሰብኩለት ልጅ ነበር። ከመኪና ስወርድ ውዶቼ እንባይን የመጣው እንዴት እንደተቀበሉኝ የሰፈሩ ልጆች እና የሚገርም ይመጣል። እሱም የበጎ አድራጎት ላይ ይሳተፋል። በነገራችን ችግሩን ሳይናገር የሁሉ ችግር ለሰው ተናግሮ ያውቅም። ሚዲያ ላይ አሁን ያወጣው እና በጣም የቅርቡ ሰዎች እና ክረምት ላይ ምናምን ወላጆች የላቸው ደብተር ምናምን የሚላቸው ያስተባብራል እና የራሱን ችግር ደብቆ ለሰው የሚደርስ ልጅ ነው። እና ተሙ በዚህ አጋጣሚ ምሳሌ የሆነ ነው ለሰዎች። እንደ እናት እንደ አባት ሆኖ ቤተሰቡን የተንከባከበው እና በጣም የሚገርም ሰው ነው። እድለኛ ነህ እንደውም ብዬዋለሁ እኔ። አንተ መመረጥን ይጠይቃል እንደዚህ ለመሆን ራሱ ብዬው ነበር። ሙኒስት እዚሁ ልንገርሽ ስልኬ እንዴት ይዘዋለች? ይላክልኝና ተሙን ፎርዋርድ አደረግላታለሁ ወደ ዋትሳፕ። በቃ ወደ ዋትሳፕ ልክላታለሁ። እንትን በለኝና መልሽ። በቃ እኔ 22 አካባቢ ነኝ። የትም ቦታ መጥቼ እቀበልሻለሁ ኢንሻላህ። በጣም እናመሰግናለን ሁላችሁም። በሱ ስም እንግዲህ የሀርሜ ምርቃትን ነው ቅድም የሚመርቃቸው የነበረው። ከእናቱ የተማረውን ነው። ምርቃት የትም አይገኝም በምንም አይገኝም እና ያው እኛ የምንፈልገው የእውነት እኔ በጣም ደስ የሚለኝ ተሙ ሀገር ቤት ገብተክ እናትክ እንዲመርቁ ነው የምንፈልገው። አንተ ገብተክ አጠገባቸው ሆነ ያ ነው ለእኔ በጣም የሚያስደስተኝ እና እኔን ማስደሰት ቤተሰቦቼን ማመስገን ከፈለግ ከአንተ ሀገር ቤት ገብተህ በብዙ ነገር ጠብቁ። ከእናትህ ጎን ሆነክ እናትክ መጥተው ይመርቁ። ስነ ጽሁፍም ይችላል መመረቅ የምንፈልገው። እሺ ይህን ታደርጋለህ? ቃል ትገባልናለህ? በእናትህ ታስመርቅ ነው። በማዘር ነው። ስነ ጽሁፍ ይችላል፣ ጎበዝ ነው። መጽሐፍ ሁላ ጠብቁ። ገና ያው የህይወት እንትን ነው እንጂ ወደ ኋላ ያስቀረው ተሰጠው እንደዛ ነው። በጣም ጎበዝ ነው እና መጽሐፍ ሁሉ ይወጣል። ያው ታሪካቸው ምሳሌ ይሆናል፣ አስተማሪ ይሆናል ኢንሻላህ። እግዚአብሔር ይመስገን። እኔም በጣም አመሰግናለሁ በሱ ስም ሙኒትዬም እግዚአብሔር ወላሂ ወድጄ መሰለሽ እኔ ለምኜ ላሳድገው ያልኩት እና ውሰደው በቃ አንተ ከቤተሰቦች ጋር ኢትዮጵያ። እኔማ ይዤ ልገባ ነው አሁን ኤምባሲ እንትን ስለሆነ ነው እንጂ እሷ ደግሞ በስም አለበት እሷ ጋር ማለት ነው። በቃ ቢልዋን ሰው የእስር ቤት ጌታ ጦክ ብሎ ተኝቷል። ማሻላ ማሻላ። እናግዝ ካለ እናግዛለን። ውሰደው ላከው። ነገሮች አልቆ ልትገባ ስትል ና እኛ ጋር አይደለ ሳሪ? ከዛ በፊት እናግዛለን። ምንም ችግር የለም። እናግዛለን። ትኬት እናግዛለን ስንል ሰምታ ብትመጣ እሷ አጠገብ ካለች አንድ ነገር አናግዝም። ያ እኛ ጥሱ ልጅ መጣ ነበር ራሱ 5 ብር በፊት አልፈልግም ብላለች እኮ ወላሂ ወድጄ መሰለሽ። የአይምሮ ታማሚ ናት። በ7 ዓመቷ ስትወለድ ንጹህ ነበር። ችግሮች ላይ መቆም የእኔ የዕለት ተዕለት ህልሜና ፍላጎቴ ነው እና በዚህ መንፈስ ስለሆነ እንደዛ እንዲሰማችሁ ስላደረኩኝ አምሪሊ
ኔትወርክ ያዘው። ሶሪ በእውነት እንዳልክ ይቅርታ እንዳልክ እኛ አንተን በጣም ስለምንወደህ ስፔሻሊ እኔ ሀቢባ ብዙ አመት ስለምከታተልህ ስለማከብርህ ስለምወድህ በጣም ተሰማኝ። ዘይነብ ሀረግን ዲስሪስፔክት ያደረገችበት መንገድ አንተ ትክክል ነው ትላለህ። እዛ ጋር ንጽህናሽን ስለማጠብቂ አንቺ ዝርክርክ ስለሆንሽ ለምንድን ነው ማትፈልጋት ብዬ ስጠይቀው ባልሽም ዝርክርክ ናት ንጽህናን አጠብቅም አለኝ። ቆንጆ አይደለሽም ብሎ የእሷን ገበና በስልክ እንደ እህት ወይም እንደ ጓደኛ እንደ እህት አምናት በስልክ የነገረቻትን ነገር እሷ ለባለቤቷ እራሷን በ1,000 ብር እንደሸጠች ባሏ እኮ ነው። አንዲት ሴት ከባሏ ጋር ትተኛለች፣ ማንኛውም ሴት። ስለዚህ ከባሏ ጋር ከልጆቿ አባት ጋር ነው የተኛችው። ያንን ገበናዋን አውጥታ አደባባይ ላይ እዛ ጋር ስታሰጣት ዳውን ስታረጋት፣ እኔ ሀረግን ለምን ለራስሽ አልቆምሽም? አንቺ ጠንካራ ሳትሆኚ፣ አንቺ ጠንካራ እናት ሳትሆኚ ጠንካራ ልጆችን ማፍራት አትችይም። ዲስሪስፔክት ስትደረጊ መልስ እንኳን ከሌለሽ ብድግ ብለሽ መሄድ ነበረብሽ። እንዴት እዛ ጋር ቁጭ አድርጋ ክብርሽን ስትነካ ዝምት ያለሽ? ካሜራ ቆሞ ምን አለች ሀረግ? ምን አለች? ከ3 ልጆች ጋር እንዴ ብይ ስትላት፣ እኔም ልጆች አሉኝ ግን ራሴን ጠብቃል። ዘይነብ ሀብታም ናት፣ ሰራተኛ ልትቀጥር ትችላለች። እቺ ምስኪን ድሃ ናት። ከ3 ልጆች ጋር ራሷን ብትጠብቅ ባትጠብቅ፣ አንድ ሰው ከወደደ ነፍስህን ነው የሚወደው፣ ማንነትህን ነው የሚወደው፣ አንተነትህን ነው የሚወደው። ውበት ረጋፊ ነው። ነገ ስትታመም ጥሏት ይሄዳል ማለት ነው። ውበቷን ብሎ የመጣ ወንድ ነገ ካንሰር ታማ ብተኛ ጥሏት ይሄዳል። ለምን? የፈለገው ውበቷን ነበር። ውበት አለቀ፣ ይሄዳል። ሀብትን ብሎ የመጣ ሀብቱ ሲጠፋ ይሄዳል። እሷን ማንነቷን ነፍሷን ብሎ የመጣ ግን ነፍሷ እስኪወጣ አብሯት ይቀመጣል። ስለዚህ ባል ራስ ስለተጠበቀ የሆነ ነገር ስለተዋበ ምናምን አይደለም። ባል ከወደደ ማንነቷን ፐርሰናሊቲዋን እሷን ነው ሊወድ የሚገባው። እዛ ጋር እሷ አስቀምጣ ራሷን እንደማትጠብቅ ስትነግራት ለዚች ሴት ዲስሪስፔክት እያደረገቻት ነው። እሷ ሀብታም ስለሆነች፣ ዘይነብ ሀብታም ስለሆነች፣ ሀረግ ድሃ ስለሆነች ነው እዛ ጋር ዲስሪስፔክት ስታደርጋት። ትክክል ነው። አንተ አምነህበት ነው ዝም ያልከው መሰለሽ? እንደዛ አይደለም። እኔ የሚዲያ ሰው ነኝ፣ ባላንስ ነው ማድረግ የምችለው። እና ምን ሆነ መሰለሽ፣ እኛ እናስቆማለን። አንዳንድ ጊዜ ፕሮግራም አቆሜ ወደ ሀረግ እኮ ዞሬ የምትይው ነገር አለው ይላታል። ሆይ ገብቶሻል አይደለ? አንዳንዴ በቃላት በምልክት እንደው እዚህ ላይ ባላወራው ደስ ይለኛል እንጂ አስቆሜ እኮ ለማገዝ እሞክራለሁ። ሆይ ገብቶሻል አይደለ? ሚዲያ ላይ ያንን ባረግ ኖሮ እርግጠኛ ነኝ እንዴት ለአንድ ሰው ታደላለህ ይባላል አይደለ? እንዴት ወደ አንድ ሰው ብቻ ትዞራለህ ይባላል። ኦኬ እንደዛ ነው የሚሆነው። ግን ሚዲያውን አስቆሜ ካሜራውን አስቆምና የምትዩ ነገር የለም፣ የምጨምሩት ነገር የለም፣ የምትዩ ነገር እንደዚህ ብለሽ ተናገሪ ብዬ እኮ ዳይሬክት ለማድረግ እየሞከርኩ ነበረ። ኦኬ ሀረጌው ከኛ ጋር ነች ያለችው ሰው። ፖይንቱ ግን ምን ነበረ? እንደ አንድ ሚዲያ ሰው እኔ ኢሞሽናቸውን እንዲያወጡ ትክክለኛ ሰው እንዲያውቀው የምፈልገው ጤናማ ያልሆነ ሪሌሽንሽፕ ድስዝ ጤናማ ያልሆነ ሪሌሽንሽፕ ነው። አንሄልዚ ሪሌሽንሽፕ ገጽታው መልኩ ይህንን ይመስላል ነው የኛ ሙያ። ገብቻ የኛ የሚዲያ ሰው ያንን ነው። መቼም ጣዋንቶች ተቀምጠው እዛ ቦታ ላይ ተገናኝተው በጣም እኮ ቆንጆ ነች፣ በጣም ታምሪያለች፣ ባልሽ አንቺን በማግኘቴ የኔ ባል አንቺን በማግኘቱና ከአንቺ ጋር ስላደረ በጣም ደስተኛ ነኝ አይባባሉ። መቼም እልህ አለ፣ ንዴት አለ፣ ብስጭት አለ፣ ቅናትም አለ እኮ በሁለቱም ጋር ይኖራል ብዬ አስባለሁኝ። ሪል ፊሊንግ ኦፍ ሪያሊቲ ሾው ግን ይህንን አይደል ሼር የምናደርገው፣ ሪል ፊሊንጋቸውን አይደል የምናጋራው። ስለዚህ የሪል ፊሊንጋቸውን ወደ እሱ እንዲወጣ ወደ ህዝብ እንዲወጣ አድርገናል። እና ኤግዛክትሊ ከዛም በኋላ እንትኑ ፍርዱን ለህዝብ ነው የምንተወኛ እንደ ሚዲያ ሰው ህዝቡን አክብረን ነው ለህዝብ የምንተው። ዳትስ ዋይ አሁን እሷ ትክክል አይደለችም፣ ሀረግ ምስኪን ነች፣ ሀረግ ትክክል ነች፣ ከሀረግ ጎን ልንቆም ይገባል የሚል ይህ ሁላ ሰው የተነሳውና ከሀረግ ጎን የተነሳው የዛችኛዋን መልካም ያልሆነ አንደበት ስለሰማን ነው አይደለ? ይህ ሁላ ሰው የተሰባሰበው እንደዛ አይደለ? ባይሆን ኑሮ የእኔ ቆንጆ በጣም መልካም ነች፣ በጣም ቆንጆ ነች፣ በጣም ነው የምታምሪው፣ ባህሌ ከአንቺ ጋር ስለነበር በጣም ደስ ይለኛል ብትባል ኖሮ እርግጠኛ ነኝ ኮሜንት ላይ የሆነ ነገር ተደራርገን ተለያይተን ሀረግንም ከጎኗ የምንቆምበት ሁኔታ አይፈጠርም ነበረ። ይህ ሁላ ሰው ከተበደለ ሰው የቆመው ትክክለኛውን የሰውን ፊሊንግ ስላጋራን ነው፣ ለህዝብ ስላጋራን ነው፣ ትክክለኛውን ፊሊንግ ወደ ህዝብ ስላመጣን ነው። ብንወሻሽ ኑሮ እዛ ቦታ ላይ ዳይሬክት ብንደራረግ ኑሮ እንደዚህ ቢሆን ኑሮ እኔን ጀግና አድርጋችሁ ታወጡኛላችሁ እንጂ ምንም የሚፈጠር ነገር የለም ነበር። ራይት። ስለዚህ እንደ አንድ የሚዲያ ሰው እኔ ላረግ የምችለው ትክክለኛውን የሰው ስሜት ለህዝብ ማጋራት ነው። ጤናማ ያልሆነ ግንኙነት ይህንን ይመስላል ብለን ግን ደግሞ የተጠየቅነውን ኦብጀክቲቭ የነበረውን የልጅቷን ነፃነት መስጠት አልነበረ? የልጅቷን ነፃነት እኮ ሰጥተናታል። የልጅቷን ነፃነት ምን ነበር? ዲኤንኤ። በነገራችን ላይ ባልዮ ዲኤንኤ አልመረመርም ብሎ ነበር። ይህን ታውቃላችሁ? አስገድደ ነው
ኦኬ አስገድደ ነው ወደ ዲኤንኤ እንዲሄድ ያደረግነው። አስገድደ ነው ዲኤንኤ ሄዶ ተመርምሮ ነው ውጤት ይዞ የመጣው። ኦኬ አስገድደው ነው። ስለዚህ ምን ለማለት ፈልጌ ነው፣ እንደዚህ አይነት መሰል ፕሮግራሞች ሲሰሩ በተቻለ አቅም ሪያሊቲ ሾው ስለሆነ እውነተኛ የሆነውን ነገር ለማቅረብ እንሞክራለን። አንዳንድ ጊዜ ግን ምን ሊፈጠር ይችላል መሰለሽ ሀቢባ፣ ኤዲቲንግ ላይ ኤዲተሮች ያው እኛ ቀርጸን እንወጣለን፣ ወደ ቤታችን እንሄዳለን። ፋይሉን ኤዲተሮች ከጀርባ የሚሰሩ ሰዎች ይዘው ይሰሩታል። ቼክ የሚያደርገው ቼክ አድርጎ ይለቀቃል ማለት ነው። በዛ ውስጥ ስህተቶች ሊፈጠሩ ይችላሉ፣ ከኛ ሊያመልጡ ይችላሉ። ስፔሻሊ ነው ሊወጡ ይችላሉ። አንዳንድ ሁለተኛ ደግሞ የሚፈጠረው ነገር ብዙ ጊዜ እኔ ቻሌንጅ አደርጋለሁኝ። ተው ኖ እንደሱ አይደለም ብዬ እኮ መገባበት ጊዜ ቪዲዮዎች ላይ ሰው ኮሜንት ምን እንደሚል ታውቃለህ? እንዳልክ ተዋቸው እስኪያወሩበት። ለምንድን ነው እንዲያወሩ ማትሰጣቸው እድል ይሉኛል። ኦኬ ዝም ስል ደግሞ አሁን ተመሳሳይ ነገር መጣ። ተዋቸው ያወሩበት። ይቅርታ በፊት ነው በሬዲዮ ብቻ እያለ ላይክ በስቱዲዮ ማትቀርቡ ጊዜ ያለ በፊት በድሮ ታሪኮች ድምፅ ብቻ ነበር የሚለቀቅልን ከጽሁፍ ጋር ምናምን። የዛን ጊዜ ብዙ ጊዜ ኮመንት ላይ ያለው ኧረ እንዳልክ መሀል አትግባ አታቋርጣቸው። ማቋርጣቸው ግን ለምን መሰለሽ መስመር እንዳይስቱ ነው። ወይም ትክክል ሆኖ ያልተሰማኝ ነገር ሲገባ ጣልቃ ገባል። አሁንም ራሱ ዩቲዩብ ላይ ጣልቃ ገባል። በጣም ነው ቻሌንጅ ማድረጋቸው። ባይዘወይ ኖ እንዴት ለምን ምናምን ስል ወይም ላግዛቸው ስሞክር እንዳልክ ተው ያውሩበት ለምንድነው የምታቋርጣቸው የሚል ማአት ኮመንት ይመጣል ማለት ነው። ዝም ብለሽ መስማት አንዳንዴ የሰዎችን ትክክለኛ ፊሊንግ ለማጋራት ያግዛል ማለት ነው። ሀቢባ ሰው እኔ ኢንቴንሽናሊ አይደለም አሁን ሰው እንዲረዳው የምፈልገው ነገር አይደለሁኝም። በነገራችን ላይ ነፍስ አይፈቅድም። የኔ ነፍስ አይፈቅድም። የኔ ነፍስ ለቤተሰብ የሚያደላ፣ የኔ ነፍስ ለሴቶች በጣም የሚያደላ፣ የኔ ነፍስ የእውነት ለማስታረቅ ጥግ ድረስ የሚሄድ በሚሊዮን የሚቆጠሩ ሰዎችን በዚህ ፕሮግራም ደርሻለሁኝ። በሺ የሚቆጠር ሰው ጦርነት ላይ ገብቼ እኮ አስታርቅ ያውቃለሁ። ሰዎችን ኮሚኒቲ አስታርቅ ያውቃለሁ። ታውቃላችሁ? ኮሚኒቲ አስታርቅ ያውቃለሁ። ኮሚኒቲ የእንትንን ኮሚኒቲ ታስታውሱታላችሁ? የቡራዮ ኮሚኒቲ 2010 ላይ ያ ሁላ ህዝብ ተጨፋጭፎ ሰው አውርቶ ሲወጣ እኔ እኮ ከኮሚኒቲ ጋር 8 ወር አብሬ እንደከረምኩ ታውቃላችሁ? በጣም ብዙ ጥፋት ሊያጠፉ የሚችሉ ሰዎችን አድነን አላወራ ነው ረስተነዋል። የትግራይ ጦርነት ጊዜ እኮ ሲከፈት ህዝቡ ጋር ኮሚኒቲው ጋር ሄደን የፒኤችዲ ፕሮግራም አሁን ለምሳሌ ያክል እሱ ላይ ነው የሰራ ያለው እና ህዝቡ ጋር ሄደን ያንን ስንሰራ ይውድን ብሊቭ አናወራም። ገብቻል አይደለ? ኮሚኒቲና ቤተሰብ የእኔ ልቤ ነው ስል የእውነት ልቤ ነው ሁሌ ነው የምለው። እና አሁንም ይሄኛው የሀረግ ፕሮግራም ሀረግ ህያው ምስክር ነች፣ ከእናንተ ጋር አለች አሁንና ሀረግ ህያው ምስክር ነች። በምን ያክል ልብ እንደምቀበላት ምን ያክል እንደማዝንላት እንዴት አድርጌ በደወለችልኝ ሰዓት ሁሉ እንዴት ደውዬ አጠገባ እንደምሆን በቸገራት በተቸገረችበት ቦታ ላይ ቆሜ አጠገባ ሆኜ ስከራከር የእውነቴን ነው የምልሽ። አንድ ቀን እኮ ነው የምልሽ፣ አንድ ቀን ፊቴ ጠቁሮ አያውቅም፣ ከፍቶኝ አያውቅም። ይኸው አጠገቤ ነች ያለችው፣ ልትመሰክር ትችላለች ማለት ነው። እና ስለዚህ እንደዚህ አይነት ስህተቶች አሁን እያየሁ ነበረ። ምንድነው ሚዲያውን እናቋርጥበት እናዘጋ ምናምን የሚሉ አይነት ነገር ሳይ ሰው ግን እንዴት ቢረዳኝ ነው? ሰው እንዴት ነው ይቅርታና እንዳልክ ከኛ አይደለም የወጣው ይገባኛል። አንዳንድ እንትኖች ላይ እያየሁ ነበር እና ሰው እንዴት ነው የተረዳኝ፣ የቱ ጋር ነው የተሳሳትኩት፣ የቱ ጋር ነው ክፍተት የነበረው የሚለውን ነገር እያሰብኩኝ ነበረ ማለት ነው። የእውነቴን ነው የምልሽ። ሰው ምን ልል ፈልጌ ነው እኔ በተቻለኛ ፍቅረኛውን ሳይሆን እንደ በጣም እንደተጸየፈኝና አዋርዶ ምናምን ነገር አሁን በእኔና በአንቺ መሀል ፍቅር አልነበረም። ይኸውልህ በእኔና በአንቺ መሀል ፍቅር አልነበረም። እኛ አይመለከተንም እያልኩ ያሉት ይኸውልህ ትናንት ላይቭ ላይ ፍቅሬ ቤቢ ምናምን ሲባባሉ አልነገሩንም አይደል? ምንም የምናውቀው ነገር የለም ይኑር አይኑር። ስለዚህ አሁንም እነዚህ ሰዎች ምናምን ብለህ ነው የምታስታርቃቸው ታዲያ? ስማ ያለው ነገር አሁን ላይ ያለው ነገር የተከታያቸው ነገር ይቁም ነው። ስለተከታያቸው ምን አገባ አንተ? ሁለቱ ከተቀያየሙ ስለተከታይ ምን አገባ? ሁለቱ አይበጡም። አሰማም እንዲ አካውንቱ ሪፖርት የተደረገበት ኮል አይደለ? የእሷም ሁለቱ አይበጡም ወይ? መጀመሪያ ይኸውልህ ግምጃዬና ቦቼ ቢረዳዱ እኮ እንደዛ ይቆማል አይደል እንዴ? መጀመሪያ ሁለቱን ነው መረጋገር ያለብህ። ሁለቱ ከተረዳዱ እነዛ ንቦች እንዲነጋገሩ ደግሞ መጀመሪያ ማግባባት መቻል አለብን። አሁን ስማ ቆይ እኔ የሆነ ነገር እዚህ ጋር አይደለም ማውራት ያለባችሁ። ካወራችሁ በውስጥ አውርታችሁ መነጋገር መታረቅ ካለባችሁ እና ደግሞ ህዝብ ምናምን እሷ መናገር መቆጣጠር የምችለው አንድ ራሷን እንጂ ህዝብን መቆጣጠር አችልም። የሚችል አንድ ልጅ ናት። ከተከታዮቿን እንደዚህ አድርጉ እንደዚህ አታርጉ ብላ ትእዛዝ የማስተላለፍ ስልጣን የላትም። እነሱም በሙዳቸው ይሄ አይምሮ ያለው ሰው ከሆነ ድረስ በአንዱ ይመራል እንደፈለገ ነው እንጂ ሰው አዞት አይደለም። አንድ ራሷ ወጥታ እንትና እንደዚህ አድርጎኛል እንትና እንደዚህ አድርጎኛል በድሎኛል ብላ እስካልተናገረች ድረስ
ሹሞ በጥሩ የሚያነሱ ደስ ይለኛል። በመጥፎ ሲያነሱ ስለማልወድ እንደው ደፈርክ ካላልሽኝና ከይቅርታ ጋር ይህን ስጠይቅሽ የራስሽ ህይወት አለሽ። አሁን ደስ ይላል። በጣም በቃ ወድጄዋለሁ። አሪፍ ነው የራስሽ ህይወት። ማንም አይጋፋሽም። ያላይ ማንም ጣልቃ አይገባም። አንቺም አትፈቅጂም፣ እኔም አልፈቅድም። በራስሽ የግል ህይወት ማንንም ማስገባት የለብሽም። እሱ ትክክል ነሽ። ግን የወለደም አግብቶ የወለደም ተጣልቶ ኖርማል ታርቆ በሰላም ይኖራል። በሩቁ ግንኙነቱ እዛው እንዳለው ነው ማለት። ወልዶ አግብቶ የወለደ ሰው እንኳን ተለያይቶ ልጁን ይረዳል፣ ይደግፋል። እና በዛው ልክ ይቅር ለእግዚአብሔር ያለ ሰው ልቡ ምን ያለ ሰው እንደሆነ መገመት ቀላል አይደለም። እዚህ ምድር ላይ ስንኖር ደግሞ ሁላችንም እግዚአብሔር ነው ከምንም እኔን እንኳን በአትፈሪ እግዚአብሔርን ፈርተሽ የኔ እህት እኮርብሻለሁ፣ ከዚህም በላይ እኮርብሻለሁ። ገና ማርያምን የጉምጃ ወንድም ሲሉኝ በጣም ነው ደስ የሚለኝ። ክርስቶስን ነው የምልሽ። ከኔ በላይ አንቺ ትልቅ ነሽ፣ አዋቂ ነሽ። እና ለዛ ሲባል ቢያንስ ያለውን ነገር ምንም መነጋገር ሳያስፈልግ ይቅር ለእግዚአብሔር ተባብሎ ሰላማዊ ህይወት አንቺ ላይ ምንም አይነት ነገር ሳይመጣ ሌላኛው አካል ላይ ምንም አይነት